የዘንድሮውን የእንግሊዝ ፕሪሚየር ሊግ የዋንጫ ፉክክር አቅጣጫ እየቀየረ ያለው ሚስጥር እጅግ አስገራሚ ነው። ከቆንጆ የእግር ኳስ ፍልስፍናና አዝናኝ ጨዋታ ጀርባ ዋንጫን የሚያስገኘው አስቀያሚው ግን እጅግ ውጤታማው የታክቲክ ዲሲፕሊን የስፖርቱን ዓለም እያነጋገረ ይገኛል። አርሰናል የቆሙ ኳሶች ፍጹም የበላይነትን ተጠቅሞ የፕሪሚየር ሊጉን መሪነት ሲቆጣጠር፣ በአንጻሩ የፔፕ ጋርዲዮላው ማንቸስተር ሲቲ ባልተጠበቀ የጨዋታ መደራረብና ጫና ውስጥ ሆኖ የሥነ ልቦና ጦርነት እየከፈተ ነው። ይህ እኛ በቴሌቪዥን መስኮት ከምናየው የ90 ደቂቃ ጨዋታ ባሻገር የሚካሄድ ጥልቅ የታክቲክና የአእምሮ ቼዝ ጨዋታ ነው። ክቡራትና ክቡራን የስፖርት ቤተሰቦች እንኳን ወደዚህ ጥልቅ የስፖርት ትንታኔ ዝግጅታችን በደህና መጣችሁ። ዛሬ የዘንድሮውን የፕሪሚየር ሊግ የዋንጫ ፉክክር የሚወስኑትን ቁልፍ ጉዳዮችን እንመረምራለን። የሚኬል አርቴታን ተግባራዊ አቀራረብ፣ የማንቸስተር ሲቲን ፈተናዎችና የፔፕ ጋርዲዮላን ረቂቅ የሥነ ልቦና ጨዋታ በዝርዝር እናቀርባለን። ይህንን አጓጊ ትንታኔ ይበልጥ ለብዙሃን ለማድረስ ቪዲዮን አሁኑኑ ላይክ በማድረግና ቻናላችንን ሰብስክራይብ በማድረግ አብሮነታችሁን እንድታሳዩን በታላቅ አክብሮት እንጠይቃለን። ወደ ትንታኔያችን ስንገባ ቀዳሚ ትኩረታችን የሚሆነው አርሰናል ነው። የሰሜን ለንደኑ ክለብ ቀጣዩን ወሳኝ ጨዋታ በሜዳው ኤምሬትስ ስቴዲየም ከኤቨርተን ጋር ዛሬ ያደርጋል። በስታቲስቲክስ ስንመዝነው ይህ ጨዋታ ለአርሰናል የሥነ ልቦና የበላይነት የሚሰጥበት ታሪካዊ ዳራ አለው። የኤቨርተኑ አሰልጣኝ ዴቪድ ሞይስ በአርሰናል ሜዳ ያላቸው ሪካርድ እጅግ ደካማ ነው። ባለፉት 2 አስርተ ዓመታት ውስጥ ቡድናቸውን ይዘው አርሰናልን ያሸነፉት አልፎ አልፎ ብቻ መሆኑ የጨዋታው ሚዛን ወደ መሪዎቹ ያዘነብለዋል። ነገር ግን በአሁኑ ሰዓት የአርሰናል አጨዋወት በብዙ የስፖርት ተንታኞች ዘንድ ጠንካራ ክርክር አስነስቷል። ክለቡ ቀድሞ ይታወቅበት የነበረውን የሚያምርና በፍሉዲቲ የተካነ የእግር ኳስ አጨዋወት ትቶ ይበልጥ ወደ ውጤት ተኮር ያጨዋወት አድልቷል። አሃዞች በግልጽ እንደሚያሳዩት አርሰናል በዘንድሮ የውድድር ዓመት ከማዕዘን ምትና ከቅጣት ምቶች በርካታ ጎሎችን በማስቆጠር የሊጉ መሪ ነው። ተቺዎች ይህንን አጨዋወት አሰልቺ ወይም ፈጠራ የጎደለው በማለት ይተቹታል። ይሁን እንጂ በፕሮፌሽናል እግር ኳስ ዓለም ውስጥ ዋነኛው መለኪያ ውጤት ነው። ሚኬል አርቴታ እየገነባ ያለው ቡድን የተጋጣሚን ደካማ ጎን በሚገባ አጥንቶ ሪስክ በማይወስድ መልኩ ነጥብ መሰብሰብ ላይ ያተኮረ ነው። ይህ አቀራረብ የቀድሞውን ስኬታማ የአርሰናል አሰልጣኝ ጆርጅ ግራምን 1-0 ቱ ዘ አርሰናል ወይም 1-0 ለአርሰናል ፍልስፍና ያስታውሰናል። ቆንጆ ኳስ ተጫውቶ ከመሸነፍ ጠንካራ የመከላከል አጥር ገንብቶ አሸናፊ መሆን የሻምፒዮኖች መገለጫ ነው። ታሪክ የሚያስታውሰው በማብቂያው የደረጃ ሰንጠረዥ ላይ ማን አንደኛ ሆኖ እንዳጠናቀቀ እንጂ ማን ይበልጥ አዝናኝ እንደነበረ አይደለም። በአንጻሩ የፕሪሚየር ሊጉን ዋንጫ በተከታታይ ያነሳው የማንቸስተር ሲቲ ወቅታዊ ቁመና የተለየ ፈተና ውስጥ ይገኛል። ሲቲ ከኖቲንጋም ፎረስት ጋር ባደረገው ጨዋታ ነጥብ መጣሉ በዋንጫው ፉክክር ላይ ትልቅ ንዝረት ፈጥሯል። ይህ ውጤት የሲቲን ተጋላጭነት ያሳየ ቢሆንም ከዚህም የከፋው ከፊታቸው ያለው የጨዋታ መርሃ ግብር ነው። ማንቸስተር ሲቲ ቀጣዩን ጨዋታ ከዌስትሃም ዩናይትድ ጋር ያደርጋል። ዌስትሃም በአሁኑ ወቅት እጅግ ጠንካራ የመከላከል አቋም ያለውና በመልሶ ማጥቃት አደገኛ የሆነ ቡድን ነው። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ የጨዋታ ምን ያህል ፈታኝ እንደሆነ በሚገባ ይረዳሉ። ከዚህም በተጨማሪ ሲቲዎች በቻምፒየንስ ሊግ ከሪያል ማድሪድ፣ በኤፍኤ ካፕ እንዲሁም በሊጉ ጠንካራ ተጋጣሚዎችን በተከታታይ የሚያስተናግዱበት መርሃ ግብርም ይጠብቃቸዋል። ይህ አይነቱ የጨዋታዎች መደራረብ በማንኛውም ቡድን አቅም ላይ ጫና ማሳደሩ አይቀርም። ተጫዋቾች አካላዊ ድካም ውስጥ መግባታቸው፣ የጉዳት ስጋት መጨመሩና ቁልፍ ተጫዋቾች ብቃት መዋዠቅ ለፔፕ ጋርዲዮላ ትልቅ የቤት ሥራ ፈጥሯል። ማንቸስተር ሲቲ አሁን ላይ ያለበት የነጥብ ልዩነት ብቻ ሳይሆን ይህንን አስጨናቂ ጊዜ እንዴት ያልፈዋል የሚለው የዋንጫውን ባለቤት የሚወስን ትልቁ ምክንያት ይሆናል። ሆኖም ስለ ማንቸስተር ሲቲ ስናወራ የፔፕ ጋርዲዮላን ከሜዳ ውጭ ያለ ብቃት መዘንጋት ታላቅ ስህተት ነው። ዘመናዊ እግር ኳስ በሜዳ ላይ በሚደረግ የ90 ደቂቃ ፍልሚያ ብቻ አያበቃም። ጋርዲዮላ በመገናኛ ብዙሃን ፊት የሚያደርጋቸው ንግግሮች፣ ተጋጣሚዎችን የሚያሞካሽበት መንገድና አንዳንድ ጊዜ የሚያሳየው የንዴት ስሜት እጅግ በረቀቀ መንገድ የታሰበበት የሥነ ልቦና ጦርነት አካል ነው። አንድ ታሪካዊ ማሳያ እናንሳ። ከዓመታት በፊት ማንቸስተር ሲቲ ከሳውዛምፕተን ጋር ከተጫወተ በኋላ ጋርዲዮላ ወደ ተጋጣሚው ቡድን ተጫዋች ኔይዘን ሬድመንድ በብስጭትና በኃይል ሲያወራው ታይቶ ነበር። ሚዲያው ክስተቱን እንደ ጸብ ቢዘግበውም ከጊዜ በኋላ እንደታወቀው ፔፕ ለሬድመንድ
አንተ እጅግ ድንቅ ተጫዋች ነህ፣ ለምን ቡድናችሁን ለመከላከል ብቻ መረጠ እያለው ነበር። ይህ ክስተት ጋርዲዮላ በስሜታዊነት ውስጥም ሆኖ የተጋጣሚ ስነ ልቦና እንዴት እንደሚመረምር ያሳያል። በአሁኑ ሰዓትም ፔፕ ይህንኑ ስልት እየተጠቀመ ነው። እኛ ደክመናል፣ የጨዋታ መርሃ ግብሩ ገድሎናል የሚሉ አስተያየቶችን በመስጠት የራሱን ተጫዋቾች ከውጫዊ ጫና ነፃ ለማድረግ ይሞክራል። በሌላ በኩል ደግሞ አርሰናልን በማድነቅ ጫናውን በሙሉ ወደ ሰሜን ለንደኑ ክለብ ያሸጋግረዋል። ይህ የባለ ብዙ ልምድ አሰልጣኞች መለያ የሆነ የትኩረት ማሳሳቻ ስትራቴጂ ነው። ስለዚህ ሲቲ ነጥብ ቢጥልም በስነ ልቦናው ጦርነት አሁንም በግንባር ቀደምትነት እየመራ ይገኛል። ማጠቃለያችን ላይ ስንደርስ የእንግሊዝ ፕሪሚየር ሊግ የ38 ሳምንታት ረጅም ማራቶን መሆኑ ማስታወስ ተገቢ ነው። አርሰናል በአሁኑ ሰዓት ያለውን የታክቲክ ዲሲፕሊን፣ የመከላከል ጥንካሬና ከቆሙ ኳሶች የሚያገኘውን ትርፍ አጥብቆ ከያዘ ለዓመታት የራቀውን ክብር ሊመልስ ይችላል። ሚኬል አርቴታ ቡድኑን ከስሜታዊነት አውጥቶ ወደ አሸናፊ ማሽንነት መቀየር መቻሉ ትልቁ ስኬቱ ነው። በሌላኛው ጥግ ደግሞ የማሸነፍ ዲኤንኤ የተተከለበት ማንቸስተር ሲቲ አለ። ምንም እንኳን ጫናዎች ቢበዙባቸውም በውድድሩ ዓመቱ መገባደጃ ላይ በሚያሳዩት አስፈሪ የማሸነፍ ጉዞ ይታወቃሉ። የዘንድሮ የዋንጫ ፉክክር ከውበትና አዝናኝነት ውድድር ሳይሆን የጽናት የዲሲፕሊንና የአእምሮ ጥንካሬ ፈተና ሆኗል። ክቡራትና ክቡራን፣ እኛ ትንታኔውን አቀረብን። ውሳኔውንና የትንቢት መድረኩን ግን ለእናንተ ትተናል። በቁጥራዊ መረጃዎችና በታክቲክ የበላይነት ላይ የተገነባው የአርሰናል ተግባራዊ እግር ኳስ ዘንድሮ ሻምፒዮን ያደርጋቸዋል ብላችሁ ታምናላችሁ? ወይስ የማንቸስተር ሲቲው ፔፕ ጋርዲዮላ በረቀቀ የሥነ ልቦና ጦርነቱና በልምዱ ተጠቅሞ ታሪክን ይደግማል? አስተያየታችሁን ከታች ባለው የኮሜንት ሳጥን ውስጥ አስፍሩልን። ሐሳባችሁን ማንበብ ለእኛ ትልቅ ዋጋ አለው። ይህ ትንታኔ ዕውቀትና መረጃ ካስጨበጡት ቪዲዮን ላይክ ማድረግና ቻናላችንን ሰብስክራይብ ማድረጉን አይዘንጉ። ጊዜያችሁን ሰጥታችሁ ስለተከታተላችሁን በቻናላችን ስም ከልብ እያመሰገንኩ በቀጣይ ጥልቅ የስፖርት ትንታኔ እስክንገናኝ ቸርን ሰንብት።